ከፍ ያረጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያረጉ ይሞክራሉ በተቻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም። ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍ ምስ ማለት እንዳታቋርጡ because እግዚአብሔር ነው የምላችሁ። ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል። የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ ሰዎች ተሰጥተውናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ፣ ግን ደግሞ ከእግዚአብሔር ያለን ቀረቤታ ትልቅ ይሆናል። ለምን? እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ ሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። እግዚአብሔርን ነው የምላችሁ። ጠበቅ አድርጋችሁ ያዙ። እግዚአብሔራችሁ ጠበቅ አድርጋችሁ ነው የምላችሁ። ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አድርገህ ትይዛለህ። በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር። ሁሌም ነው የምላችሁ። ሁሌም ወዳችኋለሁ። ሰግጬ ፈምሽ የታባት ሰገጤ በእኛ ጊዜ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችክል አታየው ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው። በቃ አንገት ደግሞ እሱ እንትን እያለ ይመጣል እየበሰለ እያማረበት እየጎመራ ይመጣል። እየጎመራ በቃ የሆነ ውብ እየሆነ ይመጣል። አሪፍ እየሆነ ይመጣል። ትንሽ እዛ ውስጥ ንፋስ ማስገባት አሁን አይተህዋል። ሁሉ ነገር ሁሉ የሳይኮሎጂካልም የፈለከውን ባይሆንም ቢሆን አይተህዋል። ስለዚህ ማንም ሊያሰናክል አንተ ራስህ ልትሰናከል ብለህ ካልፈቀድክለት በስተቀር የሚያሰናክል ኃይል ነው። እድለኛ ነኝ እኔም አንተን በማወቄ በጣም ምክንያቱም ብዙን አያለሁኝ እከታተላለሁኝ። አንድ ትንሽ ልጅ የማይጠበቅ የ60 እና የ70 ዓመት እድሜ የያዘ ሰው ጭንቅላት ነው ያስከው። በጣም የሚገርም ነው በእውነት በጣም የሚገርም ነው። ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው። ምን ይያሉ ነው? እና አንተ ደግሞ በእንደዚህ ውስጥ ራስህን አውትሻይን አድርጎ መውጣት መቀባት ነው። በቃ አሜን። ከየትም አይመጣም። በተጨበጨበ ሰዓትም በሞቅታም በምንም የሚመጣ ማንም ነገር የለም። እግዚአብሔር ከሰጠህ ግን ማንም አይነጥቀህም። ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው። ሜታን ሰምተህ እንደሆነ አላውቅም። ሜታ ማስታወቂያ በሱ አውትሻይን አረው። ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ስላለኝ የበለጠ አገነነኝ። ይሄው እንግዲህ እግዚአብሔር ይመስገን እስካሁን ድረስ አለኝ። የሚሰማኝን ለመናገር ወደ ኋላ አይደለም። በቃ ከኔ ከፋው አይደለም እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ። ባይዘው አሁን ያለውት ነገር እቺ ነፍሴን የነገረችኝ ተናግሬያለሁ። ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ትንፋሽ ደግሞ ነፍስ ነው። ሰው መንፈሴን የነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅጤን ይውል ያወቀው በቃ መንፈሴ ነው። በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። እንዲናገር ፈቅድለታለሁ። ይናገራል። ሰዎችን ያክማል፣ ሰዎች ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን። እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች
እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ እንደ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማነው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ ያረጉትም። ምክንያቱም ይረባረባል፣ ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብህ ይበዛል። እና እግዚአብሔር አለ፣ እግዚአብሔር ኃይል ይዘህ ማን ታስበው እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ብሎኛል። በጣም ደስ ይላል። ምሳ በልቷል? አረ ከቤት እንደመጣው እኮ ነው። በጣም ንጹህ ሰው ምንም ነገር የሌለበት ሰው እንደሆነ ያስታውቃል። ምክንያቱም አንድ ሰው አይተን ዝም ብለን ማወቅ እንችላለን። አንድ ሰው ምን አይነት ሰው ሊሆን ይችላል? ከንግግሩ፣ ከድርጊቱ፣ ከምኑ ከብዙ ነገሩ፣ ከሶሻል ሚዲያ አመጣጡ ከመጀመሪያ ጀምሮ እስካሁን ሰዓት ድረስ ምን ይሰብካል፣ ምን ያደርጋል፣ እንዴት እየሆነ ነው ትታዘባለህ እንደ ሰው። እና ምንም ነገር የሚያውቀው ነገር የሌለ አይነት ልጅ ነው። እኔ እንዲያውም በጣም በቃ የሆነ ነገር ያደርጉት ይሆን እንዴ? እንዳው እግዚአብሔር ይርዳው ይሄ ልጅ፣ እግዚአብሔር ይጠብቀው ነበር ስል የነበረው። ምክንያቱም አንዳንዴ በጣም ብዙ ሰው ሲወደን፣ በጣም ብዙ ሰው ሲያደንቀን በጣም መጠንቀቅ አለብን። በጣም የምሬ ነው የምላችሁ። አድናቂ ሲበዛ፣ ወዳጅ ሲበዛ፣ ሁሉም አዶና የሚል ከሆነ ትንሽ ለዘብ ማድረግ ያዝ ማድረግ ያስፈልጋል። በጣም እንትን ውስጥ አይኑ ውስጥ የገባ ሰው በጣም አደገኛ ነው። በተለኛ ሀገር ላይ በጣም አደገኛ ነው። የእውነቴን ነው የምላችሁ። ፈጣሪ ድረስለት። ያው እንግዲህ አይ ቲንክ ሁላችሁም ያው አይታችሁታል። ልጁ ውስጡ ንጹህ እንደሆነ ያስታውቃል። ፈጣሪ ድረስለት። ጥሩ ልብ ያላቸው ሁሉ ፈጣሪ ድረስላቸው። አንዳንድ ጊዜ እንደዚህ አይነት ነገር ሲገጥም ወላጆች ያው ይጨነቃሉ፣ ያስባሉ ምናምን እሱ ደግሞ አይ ቲንክ የሆኑ ልጆች ህፃናት ልጆች ምናምን እያሳደገ ይመስለኛልና ከስሱር ያሉ ልጆች ምናምን አሳዝኑኛው። እኔ እውነቴን ነው የምላችሁ። ልክ አንድ ሰብአዊነት እንደሚሰማው ኢትዮጵያዊ ያ ጧት ማታ ምናምን መቼስ አብረው ይሆናሉ። የሆነ ነገር ምናምን ነገር እሱ ሲለያቸው ያው ሊሰማቸው የሚችል ስሜት ይኖራልና ፈጣሪ መውጫውን ይስጣቸው። እኔ እስር በጣም ነው የምጠላው። እኔ እስር ወጣት ሆኖ የሰው ልጅ መታሰር የለበትም። በቃ እስር ቤት መግባት የለበትም።